መርሃ ግብራችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። አብራችሁን ቆይታ በምታደርጉበት ጊዜ ዛሬ የምንዳስሰው ርዕሰ ጉዳይ አለን። ርዕሰ ጉዳያችን በዋናነት የሚያጠነጥነው የአፋር ክልል የጸጥታ መዋቅር እየፈረሰ ያለበት ምክንያት አንደኛው ነው። ሁለተኛው የጦር ጀትና ሄሊኮፕተር የተሰለፈበት ወይም የታዘዘበት ትንቅንቅ የሚል ነው። የአፋር ክልል የጸጥታ መዋቅር እየፈረሰበት ያለበት ምክንያት የትግራይ ክልል ምክር ቤት የሰጠው ትዕዛዝ የጦር ጀትና ሄሊኮፕተር የታዘዘበት ትንቅንቅ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። ሶስት መሰረታዊ ነገሮች ቢያንስ እናያለን። አንደኛው የአፋር ክልል የጸጥታ መዋቅር የመፍረስ ጉዳይ ምንድን ነው? የጸጥታ መዋቅሩ የመፍረስ አደጋ ገጥሞታል፣ የተበተነ ነው። የዚህ ምክንያት ምንድን ነው? ቀጠናው ምን ሁኔታ ላይ ነው ያለው የሚለው እናነሳለን። በቀጣይ የትግራይ ክልል ምክር ቤት ባደረገው ስብሰባ ውሳኔ ያሳልፏል። የውሳኔው ይዘት ምንድን ነው? ምን አስከትሎ ይመጣል የሚለው እንደዚሁ ደግሞ እናያለን። ሌላው ሄሊኮፕተር የታዘዘበት የጦር ጀት ሄሊኮፕተርና ድሮን ያው የተለመደ ስለሆነ የታዘዘበት በጣም ከባድ ትንቅንቅ እየተካሄደ ነው የሚገኘው። የዚህን ምክንያት ትላንት ተጨረፍ አድርገነዋል። በተወሰነ ደረጃ እንሄድበታለን። አድማጮች እስከ ፍጻሜው ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዛችሁ። የትላንት ያነሳነው ርዕሰ ጉዳይ በተለይ ከዚህ ከሰነድ ጋር በተያያዘ ሰፋ አድርገን የምንመለስበት እንደተጠበቀ ሆኖ በቁጥጥር ስር የዋሉት ኃላፊዎች በሚል ስር ሰዎቹ በቁጥጥር ስር የዋሉትን ቀኑን ማክሰኞ አድርጋችሁ አስተካክላችሁ ያዙልን። ማክሰኞ ቀን ወይም የኪዳነ ምሕረት ቀን ነው። ወደ ልማት ተራድኦ ኮሚሽን 4 ኪሎ ወደሚገኘው ብፁዕ አቡነ ሳሙኤል ወደሚመሩት ተቋም ያመራው የጸጥታ መዋቅር እያንዳንዱን የተራድኦ ኮሚሽን ውስጥ ያለ ሰራተኛ መታወቂያ ቼክ እያደረገ ሁሉም ላይ ፍተሻ ካካሄዱ በኋላ 8ቱን በቁጥጥር ስር አድርጎ መሄዱን ሰምተናል። ሌላ አንድ ተፈላጊ ሰው ይቀረናል ብለው እሱን ለማደን ኦፕሬሽን እየሰሩ እንደሆነ ሰምተናል። በዚሁ አጋጣሚ በዝርዝር እየሄድንበት ያለው መረጃ እንደተጠበቀ ሆኖ አንዲት ነገር ከአድማጭ ተመልካቾቻችን የምንጠይቃችሁ ትብብር አለ። ይህም በተመለከተ ከዚህ የልማት እና ተራድኦ ኮሚሽን የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ስር ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎና የዋግኽምራ ማስተባበሪያ ጽሕፈት ቤት ነው የሚባለው የተራድኦ ኮሚሽኑ ሰሜን ወሎ ላይ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን የደቡብ ወሎና የዋግኽምራ ማስተባበሪያ ጽሕፈት ቤት ይሄ ማስተባበሪያ ጽሕፈት ቤት ወልዲያ ነው የሚገኘው። መዘጋቱን ትላንትና ጠቆም አድርገናቸዋል። የዚህ ማስተባበሪያ ጽሕፈት ቤት ኃላፊ ከኃላፊነቱ ተነስቶ ወይም ታግዶ ጽሕፈት ቤቱ ከተዘጋ ለረጅም ጊዜ እንደቆየ ሰምተናል። ይሄንን የጽሕፈት ቤት ኃላፊ ተባሮ እንደ አንድ ተራ ሰው እንግዲህ በምን ሁኔታ ላይ እንዳለ የማይታወቅ ሰው ነው። አድራሻ ማግኘት የምትችሉ ወልዲያ አካባቢ ያላችሁ አካላት የተሻለ መረጃ ያለው ሰው እንደሆነ በተለያየ መልኩ በዚህ ጉዳይ ላይ ሰምተናል። ማግኘት የምትችሉ አካላት እንደምንም መረጃዎች እኛ ጋር የሚደርሱበትን መንገድ ብትፈልጉ ጥሩ ነው። አለበለዚያ እንግዲህ አገዛዙ ነገ ከነገ ወዲያ ምን ሊያደርግ እንደሚችል አይታወቅም። ይህን ትብብር እንድታደርጉ ነው የምንጠይቃችሁ። ወደ ሌላው ዝርዝር ጉዳያችን ነው የምናልፈው። የዕለት መረጃዎቻችንን እናስቀድማለን። ከዚያ በፊት የሁልጊዜ የእናንተ ትብብር ለአንድ ደቂቃ መጀመሪያ ቼክ እናድርግ። በዚሁ መሰረት ምን ያህሎቻችሁ ከገባችሁት ውስጥ ላይክ አድርጋችኋለሁ? ከግማሽ በጣም የወረደ ነው። 1/3 ነው። አሁንም እንደ በቀደሙ እንደ ትላንትናው 1/3 ብቻ ነው ላይክ ያደረጋችሁት። አሁን ነው እየጨመረ ያለው። 1/3 ከገባችሁት ውስጥ ላይክ አድርጋችኋል። ሌሎቹ ላይክ አላደረጋችሁም። ላይክ አድርጋችሁ ሼር ያላደረጋችሁ በጣም በፍጥነት መጀመሪያ ሼር የምትለዋን ተጭናችሁ የቀጥታ ስርጭት ጀምሯል ብላችሁ መጻፋችሁን አረጋግጡ። በዚህ ነው ለእኛ ጋር ያላችሁን ድጋፍ ልትገልጹልን የምትችሉት። አድማጮች ድጋፋችሁን በዚህ እያረጋገጣችሁ አብራችሁን እስከቆያችሁ ድረስ ለእናንተ ያሰናደውን መረጃ እናደርሳችኋለን። ከዚያ ውጪ ፕራውድሊ ሁሌም ልትመኩበት የምትችሉ እውነት ነው ወደ እናንተ ይዘን የምንመጣው። እያንዳንዷን መረጃ
ካራክተር አሳሲኔሽን ገለመሌ የሚባል ነገር የለም። እያንዳንዱ ነገር በመረጃ በማስረጃ እየተደገፈ ጥንቅቅ ብሎ ነው የሚመጣው። በየቀኑ መቼም እንደምትታዘቡት እናንተም ድክ ድክ ስንል አንውልም። እንደዛ እንዳትጠብቁ ከኛ ሰብሰብ አድርገን መምጣት ባለብን ጊዜ መተን በልኩ እውነትና ከእውነቷ ፈቀቅ ሳንል በልኩ ቁጭ አድርገን እንሄዳለን። ከዛ ውጪ እንደው ይሄንን የሚያክል ትልቅ ተቋም በየቀኑ የሆነ አካል በተዝረከረከ ቁጥር ግን የዛ መዝረክረኪያ ለመሆን መዘጋጀት ስለሌለብን በተለይ ደግሞ አሁን በጣም ወሳኝ ፋታ የማይሰጡ ጉዳዮች አሉ። መሴጃችንን ደሊቨር አድርገናል። ማድረስ ያለብንን ነገር አድርሰናል። መቀጠል ያለበት ነገር ሲኖር ደግሞ ፋታ እየሰጠን ጠብ የምናደርገውን መልክ እያስያዝን እንሄዳለን። ይሄንን በምንልበት ጊዜ አንዳንዶቻችሁ ትረዱናላችሁ። ከጊዜ አንጻር ያለንበት ትግል የኛ ተቋም የገነባ ሰው ለወራት አይታችሁናል እኮ ከአንደበታችን ወር የሆነች ማለቃል። ተጠንቅቀን ኃላፊነታችንን የምንወጣ ሰዎች ነን። ተጠንቅቀን በዋነኛነት ስራችን ላይ በትኩረት የምንሰራ ነን እና እኛ አንደኛ ደጋግመን ብለናል፣ ቅናት የሰው ልጅን ይበላዋል፣ ሰውነት ይበላል ይጨርሳል የሚባለው እና ለእንደዛ ለመዘጋጀት ስራችን እንሰራለን። ስኬታችን ከድካማችን ውጤት ከቅንነታችን የሚመነጭ ነው እና ያ ስኬት አገዛዙን ረፍት እንደሚነሳ እናውቃለን። ያ ስኬት ሌላውን ጤና እንደሚነሳ እናውቃለን። እንደዛ ነው። ፈጣሪም እንደ ሰው እንደሚባለው እኮ ለዛ ነው ማለት የሚገባቸው። ፈጣሪም እንደ ሰው ተጣላኝ እንዴ ለምን እንዲሆንኩ ብሎ ፈጣሪ ጋር መማጸንና ቅናትና ክፋትን መተው የሰው ልጅን ጤናማ ያደርገዋል። ካልሆነ ግን ምናያቸው እውነቶች ናቸው። በቃ የሰው ልጅ እየተበላም እያለቀም ነው የሚሄደው። አንዳንዱ በጣም ቁጥብና ጨዋ ስለሆንን እላፊ መሄዱን ስላልፈለግ ነው። በጣም እንሂድ ካልን ብዙ የምንሄድበት መንገድ እያለ የሚለውን ብቻ ለማንሳት ነው። አንዳንዶቻችሁ ጠብቃችሁ ከሆነ እና በአስተያየትም ቀደም ብላችሁም ሀሳብ ይዟችሁም ደግሞ እንደው ትኩረት ስራ ላይ ባካችሁን የሚልም ትኩረት ስላለ እኛ እንደምታውቁና ስራ ላይ እናተኩራለን። ግን ደግሞ በየትኛውም ደረጃ ያለ ማንኛውም አካል እንኳንስ እንደዚህ አይነት ተራ የዝንብ ጩኸት የማያክል ቀርቶ አገዛዙ ሁሉን የተቆጣጠረ አገዛዝ ግንባር ገጥሞ ካድሬውን አሰማርቶ ጅብራ ሆኖ እንደሚመጣ ሳናቀርተን እንኳን አይደለም። ግን እንደዛ ነን። በልክ ነው የምንገጥመው። ችግር የለብንም። ሰው ማንም ቢሆን በልኩ እየገጠምን እንሄዳለን ስንል በምክንያት ነው። ጊዜ አናባክን። ዛሬ በጣም ወሳኝ ርዕሰ ጉዳይን የያዝነው በዚህ ወሳኝ ርዕሰ ጉዳይ ላይ ብቻ ማተኮር እንዳለብኝ ይሰማኛል። ወደ ቀጣዩ እንሄዳለን። ቀዳሚ የምናደርገውን ነገር እንግዲህ ሁሌ እንደምንለው ማን ከየት ገባ የሚለውን ነው ሁልጊዜ የምናነሳው። በዚሁ መሰረት እስኪ ከየት ገባችሁ ደጋፊዎቻችን፣ በዚህ ላይ አተኩሩ። ማን ከየት ገባ እሱ ላይ ከየት አሁን ተፈቅዷል። ዛሬ ቦስተን ቀዳሚ ሆኗል። ከዚያ ምኒልክ ዛሬም ንጉሥ ነው። ከቺካጎ ገብቷል። ከእንግሊዝ ሌድስ ከተማ በአዲስ አበባ ፊት በር ሸራተን አካባቢ ውሏል። ብሩክና ቤተሰቡ ከኦቶዋ ካናዳ ገብተዋል። እናመሰግናለን። ከአቃቂ ገብታችኋል። ከኒውዚላንድ ከኦክላንድ ገብተናል ብላችኋል። እየተከታተልን ነው ያላችሁት እናመሰግናለን። ታዴ ማንጁስ ካስኮ ገብቻለሁ ብሏል። የዘነበ ወርቅ ታቦት ማደሪያ ልጅ ከጀርመን ገብተናል ብሏል። እናመሰግናለን። አብረሃት ትውረድ ከወረደ ጋሽ ምክር ነው ይገባኛል። እሱ በጣም እንረዳለን። እኛ አብረን መውረድ አይደለም፣ አንዳንድ ጊዜ ዝቅ ብሎ በልምጭ ገረፍ አድርጎ ወደ ከፍታ መመለስ ነው ያልነው። መጀመሪያም እንደዛ ነው። ይህንን የሚጠበቅብንን ከማድረግ የዘለለ ፔናችሁ ማለት ስሜታችሁን እንረዳለን። ከፒያሳ ከዮሐንስ አካባቢ ብለዋል። ፋኖ ነጻ አውጣኝ ቀደም ፈጠን ብለ አብይ አህመድ ነኝ ከቤተ መንግስት የሚል አለ። እሺ ደብረሽ ነኝ ከጀርመን ብሏል። ከሰቆጣ
አዩ ከሰቆጣ ገብቻለሁ ብሏል። ከስዊድን ገብተዋል። ከስማዳ ጎንደር ተፈሪ መኮንን እናመሰግናለን። ከካሳንቺስ እናመሰግናለን። ከእስራኤል ጌታቸው ነኝ ይላል። እናመሰግናለን። እንዴት ናችሁ በያላችሁበት? ከነቀምት ገብተናል ብለዋል። ዛሬ በወለጋ አካባቢ በጣም ከባድ ሁኔታዎች ነው እየተካሄዱ ያሉት። እናነሳላችኋለን። ከአክሱም ገብተናል ብለዋል። እናመሰግናለን። ከጁባ፣ ከአሰብ፣ ከደሴ፣ ከጀርመን፣ ከአዲስ አበባ በኃይሉ ነኝ ከነ ቤተሰቤ ከሾላ አካባቢ እየተከታተልናችሁ ነው ብላችኋል። እናመሰግናችኋለን። ሁላችሁንም እጅግ ከልብ ነው የምናከብራችሁ። ከጉለሌ ከዩኬ ተሬ ነኝ ከድሬ ብሏል። ከአዲስ አበባ ልደታ 49 ከፈረንሳይ ለጋ ሲሆን አብርሃም ከለሚ እጅግ ነኝ ከጎንደር ብሏል። ከዳላስ ከአቃቂ ከዩኬ ከሜልበርን አውስትራሊያ ከባህር ዳር ገብተናል ብላችኋል። ከደሴ እናመሰግናለን። አይልዬ በጣም ከልብ እናመሰግናለን። ናሽቪል ቴነሲ ከጀርመን ገብተዋል። እናመሰግናለን። ከሸንዲ ወንበርማ ከስዊድን ገብተናል ብላችኋል። ከአዲስ አበባ አያት ጣፎ መልካም ቆይታ ብለዋል። እናመሰግናችኋለን። ከጋርመንት ገዛኸኝ ገብቻለሁ ብለዋል። ከቅድስት ከተማ ከአክሱም ብለዋል። እናመሰግናለን። ከአቃቂ ከየአካባቢው የገባችሁ እናመሰግናችኋለን። ከዳላስ ቴክሳስ፣ ከቶኪዮ ጃፓን፣ ከሳር ቤት ታደለ ነኝ ከደቡብ አፍሪካ ብሏል። ከሳሪስ አካባቢ ገብተናል ብላችኋል። ቶሮንቶ ካናዳ፣ መቀሌ፣ ከጌጃ ሰፈር፣ ከዳላስ፣ ከስቶክሆልም፣ ከቦሌ መድኃኔዓለም፣ ከናዝሬት ገብተናል ብለዋል። ኢትዮ ሰገነት ሚዲያ የጉፏን ድምፅ ያላችሁ እናመሰግናችኋለን። እናንተንም አብራችሁ ስላላችሁ ደስ ይለናል። ከሐረር ገብተዋል። ላቮን ቴክሳስ ገብተናል ብለዋል። አቡሽ ከፊሊ ገብቻለሁ ብለዋል። አቡሽ እናመሰግናለን። ከአዲስ አበባ ቦሌ መድኃኔዓለም አካባቢ ገብተናል ብለዋል። ከብሔረ ጽጌ አካባቢ ገብተናል ብለዋል። እናመሰግናለን። መልካም ቆይታ ለተመኛችሁልን አብረን ቆይታ እናደርጋለን። ከእኛ ጋር ስለምትሆኑ ደስ ይለናል። ሁልጊዜም ልባዊ ምስጋና አለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከእኛ ጋር ቆይታ እንድታደርጉ አሁንም በአክብሮት እንጋብዛቸዋለን። አንድ በምክንያት እስኪ ይሄንን ማስታወቂያ በምክንያት እንየው። ተቋም ነን ብለናል እና ደም ግፊት የሚጨምረው ብዙ ቦታ ይሄ እንደሆነ እናውቃለን። ለአገዛዙ የምናስተላልፈው መልእክት ለአገዛዙ ካድሬዎች፣ አንዳንዱ ደግሞ በሲኒ ማዕበል አስነሳለሁ ብሎ ሞክሮ ሲከሽፍበት ለሚያለቅሰውም ይይ ለሚለው ለሁሉም በምን ሌቭል እየበረረን እንደሆነ የሚያሳየው ይሄ ማንነት ነውና ከዚህ ማስታወቂያ በኋላ ነው ተመልሰን የምንመጣው። ወደ ርዕሰ ጉዳያችን ሄዳለን ነበር ያልኩት። በዚሁ መሰረት የአፋር ክልል የጸጥታ መዋቅር እየፈረሰ ያለበት ምክንያት የትግራይ ክልል ምክር ቤት የሰጠው ትዕዛዝ የጦር ጀትና ሄሊኮፕተር የታዘዙበት ትንቅንቅ ርዕሰ ጉዳያችን ነው ካልን በኋላ ለዛሬ ዋና በርዕሰ ጉዳያችን ላይ የሚጠቀሱ ዋና ወሳኝ ነጥቦች ከምንላቸው ደግሞ የተወሰኑትን እንጠቅሳለን። አንደኛው ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ያሳለፈው ውሳኔና ያወጣው መግለጫ ነው። ለዛሬ ትኩረት ከሳቡ ዋና ጉዳዮች መካከል የአብይ አህመድ አገዛዝ ከ5 ዓመታት በፊት በትግራይ ክልል ፈጥሯቸዋል ካላቸው ወንጀሎች ወይም ፈጽሟቸዋል ካላቸው ወንጀሎች መካከል አንዱ ይሄ የድንበር የለሽ የሐኪሞች ቡድን ለረድኤት ስራ ተልኮ የወሰዱ አካላትና በረድኤት ስራ ላይ ያሉ 3 ባለሙያዎችን ገለዋል የሚል ነው። እነዚህ 3 ባለሙያዎች አንዲት የውጭ ዜጋ አለችበት። 2 ኢትዮጵያውያን ናቸው። ስፔናዊዋ ማሪያ ሄማንዛይ እና ቴዎድሮስ ገብረ ማርያም ዮሐንስ ሀለፎም የሚባሉ 3 የረድኤት ተቋሙ ሰራተኞች ወይም ባለሙያዎች የድንበር የለሽ የሐኪሞች ቡድን በወቅቱ መገደላቸውንና ግድያው በተፈጸመበት ጊዜ እነዚህ 3 የዚህ ተቋም ሰራተኞች በቀጠናው እርዳታ ለማድረስ ለረድኤት ስራ ስምሪት እንደወሰዱ የነበሩበት መኪና የረድኤት ስራ መሆኑና ይሄንኑ የሚያሳይ አርማም በላዩ ላይ እንደነበረ ገልጸው እነዚህ ጥቃት የተፈጸመባቸውና የተገደሉ 3 የረድኤት ሰራተኞችን ጉዳይ በተባበሩት መንግስታት በረድኤት ሰራተኞችና በሕክምና ባለሙያዎች ላይ የሚፈጸሙ ጥቃቶችን የመከላከል ሕግ መሰረት ወይም የተባበሩት መንግስታት
የተመድ አባል ሀገራት የፈረሙት ሰነድ በመሆኑ አባል ሀገራቱ የሚፈጸሙ ወንጀሎችን አጣርተው ተጠያቂነትን የማምጣት ግዴታ ሕጉ ይጥልባቸዋል ይላል። በዚሁ መሰረት የተባበሩት መንግስታት ሕግ ተፈጻሚ መሆን አልቻለም ወይም የአብይ አህመድ አገዛዝ ለነዚህ ለተገደሉ ባለሙያዎች ኃላፊነት አልወሰደም። ኃላፊነት ሊወስዱ የሚገባቸውም አካላት አጣርቶ ወንጀሉ በነከሌና በዚህ ሁኔታ ተፈጽሟል አላለም የሚል ነገር አስቀምጠዋል። ግድያው በሚፈጸምበት ጊዜ በቦታው ላይ የነበረው ማን ነው የሚለው የረድኤት ተቋሙ ይፋ ማድረጉ ነው ሌላው አነጋጋሪ የሆነው። ይሄ የዓለም አቀፍ የድንበር የለሽ የሐኪሞች ቡድን በአብይ አህመድ አመራር ይሰጥበት የነበረው መከላከያ የሚባለው ተቋም የዛ ኃይሎች ወይም ወታደራዊ ልብስ የለበሱና የመከላከያ መኪና ወይም ፓትሮል ወይም ኮምቦይ እዛ ቦታ ላይ ነበር ይላል። ከዚህ ውጪ ታጣቂ ኃይሎች በቦታው እንዳልነበሩ ይገልጻል። ስለዚህም እርምጃ የተወሰደው ግልጽ በሆነ መንገድ በአብይ አህመድ አገዛዝ መሆኑን አስቀምጠዋል ማለት ነው። በዚሁ መሰረት እንዳውም አንድ በጣም ወሳኝ ኃይለ ቃል ተጠቅመዋል። ጊዜውን በማራዘም እንዲረሳ እንዲተው ማድረግ አይቻልም። ይህንን የወንጀል ሂደት በፍጥነት መፍትሄ እንዲያገኝ እንፈልጋለን በሚል የቀረበ ጥያቄ አለ። ይሄ ሁኔታ ልክ እንደዚህ ያሉ የመብት ጥሰቶች እየተበራከቱ ሲመጡ፣ የጦርነት ሁኔታዎች ሲከሰቱ የረድኤት ተቋም ሰራተኞች ለጥቃት ኦፍኮርስ ይጋለጣሉ፣ ይታወቃል። ነገር ግን በታቀደ ሁኔታ የሚፈጸም ጉዳትን ወይም ኃላፊነት ሊወስዱ የሚገባ አካላት ኃላፊነት እንዲወስዱ የሚቀርበው ጥያቄ ነው። ዞሮ ዞሮ የአብይ አህመድ አገዛዝ የፈጸመውን ወንጀል ጠቅሰው በወንጀሉ ተጠያቂነት እንዲመጣ ይሄ የረድኤት ድርጅት ወይም ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ጥያቄ አቅርቧል። የረድኤት ድርጅት ሰራተኞቹ ባለሙያዎች ናቸው። ሙያቸውን ለመፈጸም ሲንቀሳቀሱ ተገለዋል ነው ጥያቄው። ሌላውና ሁለተኛው በርዕሰ ጉዳዩ ላይ የምንመጣባቸውን ለጊዜው እናቆያቸዋለን። የአማራ ክልል አንድ አዋጅ ታውጇል። አዋጅ ማለት ይቻላል የአረጋ ከበደ ትዕዛዝ ሰጥቷል። ትዕዛዙም ወይም እወጃው ማለት ነው በጸጥታ ችግር ከስራ የተሰናበቱ ወደ ስራ እንዲመለሱ መወሰናችንን ይወቁልን ብሏል። በዚህ ውስጥ አንድ የሚገርሙ ነገሮች አካተዋል። አንድ ወደ ስራችሁ ተመለሱ ተብሎ ጥሪ የቀረበላችሁ አካላት በእነ አረጋ ከበደ ከባህር ዳር የቀረበው ጥሪ ምን የሚል ነው? አንድ የፋኖ ታጣቂዎችን ተቀላቅለው የነበሩ ይል። ተመልከቱ፣ የፋኖ ታጣቂዎችን ተቀላቅለው የነበሩ ይል እና ወደ ስራቸው እንዲመለሱ ውሳኔ ሰጥተናል ይላል። ስለዚህ በማናቸውም ምክንያት ስራቸውን ትተው ወደ ፋኖ የተቀላቀሉ አካላት ስራ እንሰጣችኋለን፣ ወደ ስራ ብትመለሱ ደሞዝ እንከፍላችኋለን እና ትታችሁኑ። መጀመሪያ ስራ እያለው ትቶ የሄደበት ምክንያት ምንድን ነው? እሱ እየሰራ የተረጋጋ ኑሮ ምናምን መኖር እየቻለ፣ አንዳንዱ ደግሞ እነሱ ጠርተው ደሞዝ አይደለም የሚከፍሉት እኮ ሀብቱን ትቶ የተሻለ ኑሮውን ትቶ ካለበት የተሻለ ህይወት ወጥቶ የለም ብሎ ኃላፊነት የወሰደ እኮ ነው። ጎቤ መልኬን የሚያክል በአካባቢው በደንብ በቂ ሊባል የሚችል ሀብት ሪሶርስ ያለው ባለጸጋ ህይወቱን ወደሚያሳጣ ወደዚህ አይነት ሁኔታ ውስጥ የገባው ለምንድን ነው? ብአዴንስ በወቅቱ ከነበረው የኢህአዴግ አገዛዝ ጋር ተነጋግሮ ወይም ተመሳጥሮ የቅርቡ ሰው አጠገቡ ያለው ሰው እንዲገል ያመቻችበት ምክንያት ምንድን ነው? እንደዚህ ያሉ እንደ ጎቤ መልኬ ያሉ ህይወታቸውን አሳልፈው የሰጡ ሀብታቸው፣ ንብረታቸው የራሱ ጉዳይ ብለው ቆርጠው የገቡ እኮ ብዙዎች ናቸው። በየቀኑ ዋጋ መስዋዕትነት የሚከፍሉበት። የሆነ ሆኖ ግን የጨነቀ ዕለት እንደዚህ አይነት አዋጆች ከአገዛዞች የሚጠበቅ ነውና አሁን እየተፈጠረ ያለው የደጋግመን ብለናቸዋል የክረምቱ እየዘለቀ መምጣት፣ ክረምቱ እየባሰ እየጠነከረ በመጣ ቁጥርና ወደ መሀል እየተገባ በሄደ ቁጥር በአገዛዙ በኩል በጣም ጭንቅ ነው ያለው። ዳትስ ዋይ አሁን የምታዩት በዚህ ርብርብ ሆይታ ምናምን በዚህ ምክንያት የሚቆም አንዳች ነገር ይኖራል ተብሎ አይገመትም። ግን በማናቸውም መልኩ ሌላ በርከት ያሉ አጀንዳዎች ሰጥቶ እነዚህን ነገሮች እነሱ በሚፈልጉት አቅጣጫ ፕሮፓጋንዳውን ለመምራት ይፈልጋሉ። እንዲህ የሚመራ ነገር የለም ነው። ሁለተኛው በጸጥታ ምክንያት ስራና ከአካባቢ ለቀው ሂደው የነበረ ይላል። በጸጥታ ምክንያት ከስራና ከአካባቢ ለቀው ሂደው የነበረ እነሱንም ወደ ስራችሁ ተመለሱ የሚል ጥሪ ነው የቀረበው።
ሌላውና ሶስተኛው ከ5 ዓመታት በፊት በጭልጋ አካባቢ በተነሳ የማንነት ግጭት ይላል። ጭልጋ አካባቢ በማንነት ግጭት ምክንያት ከስራ የተባረሩ አካላት ይላል። እነዚህም ወደ ስራችሁ ተመለሱ ይላል። በድምሩ ሲያስቀምጠው አረጋ ከበደ 738 መምህራን 92 የገቢ ተቋማት ሰራተኞች 115 በማንነት ምክንያት ከስራ ገበታቸው ተፈናቅለው የነበሩ ይልና ብቻ ደማምሮ ወደ 1337 በጥቅሉ ያመጣቸዋል። 1337 ገደማ በተለያየ ምክንያት ከስራቸው የተባረሩ አሉና እንዲመለሱ ወስነናል የሚል ጥሪ አቅርቧል። የዚህ ጥሪ ዓላማ በከፍተኛ ሁኔታ ከጸጥታ መዋቅሩም ከሲቪል መዋቅራቸውም ኃይል እየፈረሰ መሆኑ ነው። በዚሁ አጋጣሚ የምንነግራችሁ የምታውቁት ሀቅ ቢሆንም የአንድ ሐኪም ደሞዝ 12,000 የኦቨርታይም ገለመሌ ተጨምሮ 16,000 ብር ነው። አሁን ከዚህ ካለፈው ሳምንት ጀምሮ አዲስ አበባ ውስጥ ባሉ ኮንዶሚኒየም ነው። ሌላ የተሻለ የአፓርታማ ገለመሌ ምናምን ሪል ስቴት እሱን ተውትና በኮንዶሚኒየም ቤቶች ባለ 3 መኝታ 30,000 ብር ነው የገባው። ባለ 2 መኝታ 25,000 ብር ነው። ስቱዲዮ 16,000 ብር ገብቷል። አንድ ሜዲካል ዶክተር ስቱዲዮ ኮንዶሚኒየም ቢከራይ ከደሞዙ ሌላ 4,000 ብር ተጨማሪ ገቢ ኦቨርታይም ሰርቶ 16,000 መድረስ አለበት። ምክንያቱም መደበኛ ደሞዙ 12,000 ነው። በመደበኛ ደሞዙ 12,000 ላይ ኦቨርታይም ሰርቶ 4,000 ብር ተጨማሪ ካገኘ ቤት ክራይ አፎርድ ሊያደርግ ይችላል። ምን ይበላል? ትራንስፖርቱ ምንድን ነው? ልጆቹ እንዴት ትምህርት ቤት ያስተምራል? ምናምን ይል። ስለዚህ ተመልሶ ቢመጣ አንድ ሜዲካል ዶክተር ብላችሁ አስቡት። አንድ ሜዲካል ዶክተር የለም መኖር የሚያስችለኝ ነገር የለም ብሎ ጫካ የገባ ሜዲካል ዶክተር ቢኖር ተመልሶ ቢመጣ በሜዲካል ዶክተርነት ወር ሰርቶ ቤት ክራይ አይሸፍንም። ሰው እየተራበ እየተንገላታ እየተሰቃየ ይሞታል። አሁን አዲስ አበባ ላይ መለመን የሚያበቃ ነገር የለም ካለች በኋላ ቤተሰቦቻቸውን ይዘው ቤተክርስቲያን ሄደው ምጽዋት የሚለምኑ እና ኖርማሊ ቤት አላቸው አትሊስት ቤት ክራይ ከፍለውም ምንም አድርገው ግን መኖር ያልቻሉ ማለት ነው። ልጆቻቸውን ትምህርት ቤት መላክ እና ምግብ መመገብ ያልቻሉ ጎዳና ላይ ወጥተው ቤታቸውን ልብሳቸውን ምናምን ዕቃቸውን ይዘው ጎዳና ላይ ወጥተው ስላልወደቁ ብቻ የጎዳና ተዳዳሪ ተብለው የማይጠሩ የሆነች አንድ ቤት ላይ አንድ ደሳሳ ነገር ላይ እየኖሩ ያሉ የዕለት ምግብ ግን በመራባቸው ምክንያት ልጆቻቸውን ይዘው ወደ ሃይማኖት ተቋማት ሂደው ምግብ የሚለምኑ ምግብ የሚጠይቁ በጣም እጅግ አሳዛኝ አሳሳቢም ሁኔታዎች ናቸው ተፈጥረው ያለው። ስለዚህ እነ አረጋ ከበደ ተመልሰህ ና የሚሉት ወዴት ነው ተመልሶ የሚመጣው? ጫካ ያለ ተመልሰና፣ ፋኖን የተቀላቀልክ ተመልሰና። ምን ሊያደርግ ነው? መጀመሪያ ሄደው ደሞዝ ከልክላችሁት እኮ አልሄደም። ደሞዝ ስለተከለከለ አይደለም እየሄደ ያለው፣ በአማራነቱ ሞት ስላወጃችሁበት ነው። ሞትን ለመከላከል መከላከል ሞት ያመጣል። አዎ 9 ሞት መጣ ሲሉት አንዱን ግባ በለው እያለ ነው የሚለው። ለሃይማኖቱ ለክብሩ ለማንነቱ ነው ጥያቄ አንስቶ የለም ይሄ ስርዓት በዚህ ደረጃ አንድም በወደቀ ማክሮ ኢኮኖሚ የኢኮኖሚ ቀውስ ውስጥ የገባ ሀገር ነው። ካድሬ አርሶ አደሩን ጭሰኛ አድርጎ ወይም ህዝቡ የካድሬ ጭሰኛ ሆኖ የሚኖርበት ስርዓት ነው የተፈጠረው፣ የተረኝነት ስርዓት። ይሄ በፍጹም ሊቀጥል አይገባም ብሎ ማንነቱን ለመከላከል ላለመጥፋት እየታገለ ያለን ህዝብ ደሞዝ እሰጥሃለሁና ይሄ 100,000 ብር እሰጥሃለሁ በሉ፣ በሬ እገዛልሃለሁ በሉ እያሉ ይሄ ስራ ያልነበራቸውን ወይም አሁን የመንግስት ሰራተኛ የነበረ ወዘተረፈ
እና ደሞዝ እከፍላለሁ የሚለው ሰውዬ ሰራተኛ ያልሆነውን ደግሞ ምንድን ነበር ያሉት? እባካችሁ በጫካ ያሉ ልጆቻችሁን 100,000 እንሰጣችኋለን፣ በሬ እንገዛላችኋለን በሉና ኑ በሏቸው እያሉ አልነበር ወታደሮቹ ሲጠሩ የነበረው? የዛ ጥሪ አካል ነው። ሌላ የተለየ ነገር የለም። ይሄንን ለማለት አዋጅ ነግረው በፊት ለፊት ለመጥራት የመጡበት ምክንያት ግን ጭንቅ ውስጥ ከመግባታቸው ጋር የተያዘ ነው፣ ሌላ አይደለም። በጣም ከባድ ጭንቅ ውስጥ የወደቁ ሰዎች ስለሆኑ ነው። ሁኔታዎች ወዴት እያመሩ እንደሆነ ገብቷቸዋል። ሌላው የህዝብ ተወካዮች ምክር ቤት፣ ይሄ አደገኛ ነው። የስያሜው ያው የህዝብ ተወካዮች ምክር ቤት የሚል ስም ስላላቸው እንጂ ኢትዮጵያ ውስጥ መቼም ፓርላማ አለ፣ የህዝብ ተወካዮች ምክር ቤት አለ ምናምን እያልኩ እንዳልሆነ ትረዳላችሁ። የህዝብ ተወካዮች ምክር ቤት የሚባለው ደግሞ አንድ አዋጅ አጽድቅ ያለው ብሏል። የአዋጁን አደገኛነት ብቻ ገልጸን ወደ ሌላው መረጃ ነው የምናልፈው። ይሄ አዋጅ እንዲሁ በቀላሉ የሚታይ አይደለም። እጅግ በጣም አደገኛ አዋጅ ነው። ግን አትሊስት ህዝቡ ይወቀው ነው። ስርዓቱ እስካለ ድረስ እንደዚህ ያሉ ህግጋት ምን ይዘው እንደሚመጡ በተለይ ባለሀብት የሆናችሁ ይብዛም ይነስም የግል ድርጅት ያላችሁ ትንሽም ይሁን ትልቅ ተቋማት ማናችሁም የግል ተቋማት ከዚህ በኋላ እንዴት ያለ ከባድ የህልውና አደጋና ችግር ውስጥ እየገባችሁ እንደሆነ እንድታውቁት የህዝብ ተወካዮች ምክር ቤት የሚባለው ተቋም አንድ አዋጅ አጽድቋል። አዋጁ ጋዜጠኞች ያለምንም ክፍያ ከመንግስት መረጃ ማግኘት እንዲችሉ